በዚህ ልክ ደረጃ ምንድነው አንቺ ወርደሽ የምታገኙ? ሌሎቹ ተሳዳቢ ከሆኑ አንቺ ተሳዳቢ መሆን አለብሽ። ለምሳሌ አንቺ ክብር ካለሽ ሌሎችን ክብር ማስተማር ትችያለሽ። አንቺ ለራስሽ ክብር ከሌለሽ ደግሞ ሌላ ሰው ክብር ማስተማር አትችይም። ገብቶሻል? ለምሳሌ ሩታ ደጋፊዎች ዛሬ አይደለም አብርሃም መሳደብ ጀመሩት፣ ዛሬ አይደለም ሄርሜላን መሳደብ ጀመሩት። ሄርሜላ ሚዲያ ላይ የረገጠችበት ቀን ጀምሮ የማይሆን ስም አሁን እኔና ውብሴ ለምሳሌ ማታ የሰማነው ነገር ብሰማ ምን ትሆኛለሽ? ለምሳሌ አንቺ እናንተ አሁን እኔ ገርመኝ ማለት ነው። ቲጂ ራሱ ሹማ ናት፣ አንቺ እንደዚህ ናት፣ አንቺ የሜዳ አህያ ናት ብላ አብርሽ ሄርሜላን እየሰደበች እናንተ እዛ ቤት ገብታችሁ ከሷ ጋር የምታወሩ ለምን ትቀምጣላችሁ? እናንተ ለምን ልጆቹን ማታስከብሩት? በምን አቅማቸው ነው ተሳዳቢ ቤት ገብታችሁ? ሁሌ ነው ቲጂ ቤት የምትገባው። ሰላም ሁሌ ነው የምትገባው። እኔ ሁሌ ነው ሰላም። አንቺ ሄርሜላ ምትወደው ያለች ትሄዳለች። እኔ ምግባን ትግባ ሰላም ማለት ነው። አንቺ ሄርሜላ ወደታለሁ አብርሽ ወደዋለሁ ብለሽ የምታስቢ ከሆነ ሁለተኛ ስለ አብርሽ ቲጂ ቤት ገብተሽ ስታወሪ እንዳሰማሽ በበኩል ማለት ነው። እንደዛ አይደለም። አስተያየት እንዳስጪ አይመለከትሽም። የፈለገ ነገር ይስራ ይመጥነኛል ካለ የፈለገ ነገር ይስራ። ሴቶቹ ደግሞ ራሳ ሄርሜላም ትው ሩታም ትው ሄርሜላ ሀብስ የራሷ ህይወት እየኖረች ናት። ሩታ ናት የራሷን ማስከበር ያቃተት አይደለም። አሁን አንቺ እዛ ቦታ ማለት ነው እዛ ቦታ ውብዬ ማለት ነው ሄርሜላም ነገ እንደዚህ ትሆናለች ምናምን የነገው ፈጣሪ ያውቃል። እሱ እኮ ብሏል እኮ ውብሴ እሱ ራሱ እኮ ብሏል። እኔ ለዛሬ እንጂ የምኖረው ለነገ አላውቅም ብሏል። ስለዚህ አሁን ደግሞ እነሱ የሚያስቡ ነገ ረጅም ህይወት ፈጣሪ ነው የሚያውቀው። ይሄ ምን ይላሉ? ነገ እሷ ካረገዘች በኋላ ትቷት ይሄዳል ምናምን ቅብጥርሰ ምን አገባችሁ? እኔ ሩታ አይደለም ትላለች እኮ እኔ ሩታ ኖ እናንተ ማለት ነው። እውነት እኮ ነው አብሬሽ የዛሬ ማሰቡ እውነት ነው። ምክንያቱም እኛ እናድራለን ወይ እናድርም እናጋ እንውላለን ወይ እንውልም ፈጣሪ ነው የማውቀው እንጂ እኛ እናውቀው። እነሱ ሚናንተ ተረጋጉ። ኖ እኔ እዚህ ጋር ለምሳሌ ሄርሜላ ምን አጥፈ? ሄርሜላ እኮ የራሷ ህይወት እየኖረች ናት። የራሷ ህይወት ከባሏ ጋር ከፍቅረኛዋ ጋር እየኖረች ናት። ካሜራ ደቅሮ ኤብሪዳይ ይሄ 7 ወር ሙሉ ማን ነው የሚጠራው? አብርሽን እየጠራች ያለው ሩታ ናት። 7 ወር ሙሉ ድፍን ሰው ሳይሰለች ኤብሪዴይ ካሜራ ደቅኖ የምጥረው ሩታ ናት። ወደኛል ለኔ ስሜት አለኝ ሰናት እስካሁን ቆሞ እያወራኝ ነው እያለ ካሜራ ዘደቀና እስቲ የእውነት ለኦዲየንሷ እውነታው ካላት ለኦዲየንሷ ክብር ካላት ውስጥ ማለት ነው ድብቅ ካሜራ አስቀምጣ የአብርሃም እውነታ እቺ አብርሃም ውሸታም ሆነ ታጋልጠው እኛ የዛነን እንቀበላታለን። የእውነት ጀግና ሴት ከሆነች እሷ አብርሃም ቤት ውስጥ ሄዶ የሚያሳየው ፊሊንግ ሌላ ነው፣ ውጪ ላይ ካሜራ ላይ ሲወጣ የሚያሳየው ፊሊንግ ሌላ ወኔ ካለ ጀግና ሴትና አዳምጪኝ ውቢት እዚህ ጋር ልመልስልሽ እስቲ ነው አንድ ሁለት ልብስ አለ ቤት በቃ ይወዳታን ካላ ነው ልብስ አይደለም እዚህ ጋር መሸፋፈን እንደለ በዛ ባለበት እናንተ አይተቃለልት እንጂ እውነት ነው ያወራች ያለችው። አሁን ቆይ እስ ማለት ነው እናንተ ማለት ነው ቲጂ ቤት ገብታችሁ አስተያየት ሰጡ። ቲጂ ምን ቤት ናት? ለሩታ ነው በምን ሞላራቸው ነው ኦብሴ በምን አቅማቸው ነው ሄርሜላን ይገረገጠች። እናንተ አሁን ቲጂ እኮ ከዚህ በፊት እኔ እግዚአብሔርን ሄርሜላን የሰደበችው ስድብ መቼም አልረሳም። አብርሽን የሰደበችው ስድብ መቼም አልረሳም። እኔ መቼም አልረሳም። ዛሬ እንኳን ሄርሜላን ወዳታለሁ ብትል ራሱ እኔ እሷ ቤት መቼም አልገባም። አብርሽ ወዳለሁ ብትል ራሱ መቼም አልገባም። ምክንያቱም አስመሳይ ሴት ናት። እናንተ ደግሞ ሄርሜላን ትወዳላችሁ ታከብራላችሁ አይደለም? እነሱ የሚሳደቡበት ቦታ ለምንድን ነው ገብታችሁ አሳሪፍ የሚሰጡት? እነሱ ምን ቤት ናችሁ? ለሩታ ጠበቃ ናት ወይ ለሄርሜላ ጠበቃ ናት ወይ ለአብርሽ ጠበቃ ናት? እሷ እኮ እንትን ፎሎ እየለቀመች ምናምን እናንተ ላይ ስራ እየሰራች ነው። እኛ ላይ ስራ ነው እኮ ቲጂ ሲጀመር ለስራ ነው። አፋን ከፍታ እንትን ማለት ነው። እንዴት ነሽ? ኦክሴ ደህና ነሽ? አለሽ? ማንሽ አዲሱ መጥቷል። እሺ ነው እየቀለዳች ነው። እናንተ አስተያየት እየሰጣች ነው። ሰላም እየሰማች ነው። ኖርማል። ስለዚህ ሰው ቁም ነገር ሲያወራ እኛ ከሰላም ጋር ነው ውጊያው። ሰላም ከዚህ በኋላ እኔ ስለ አብርሃም ካወረሹ ውርድ ከራሴ አብርሃም የፈለገ ነገር ያድርግ። ሴቶች እኛ ይመጥነናል ብሎ አብርሃም ጋር እስከሰሩ ድረስ እንቀበላቸዋለን። አይ ይሄ ነገር ይሄ ህይወት አይመጥነኝም እኔ ሴት ራስን ማስከበር ይፈልጋሉ ካለ ያለው ሰው ውልቅ ይበል ከህይወቱ አለቀ በቃ።
ምንም እኔ አንድ ላውራ ተቻለ እውነትሽን ነው። ሴት መጣ እስቲ የገባ የወሰደችን ተጠሩ ምናምን የምትይ አንቺ ማለት ነው። ምን አገባሽ? ፈልጎ እኮ ነው የሚመጡት እንጂ አንድ ሴት ለምን ነው የሚመጡት? ሲጀመር እሱ አስገድዶ አይደለም። ፕሊስ እህቴን እንዳትናገር። እኔ ታለመንም ለምን ነው የመጣው? ማሪ ወይ እናንተ ዝም ብሉ። አንድ ያው ደግሞ ስነ ስርዓት ያጂ ፕሊስ ቴከር ዩ ኦኬ። ስለዚህ ማለት ነው እናንተ ከልባችሁ አብርሽና ኤርሜላ ከልባችሁ ኤርሜላ የምትወዱ ሰዎች ካላችሁ የሩታ ወደ ስጋ እንዳትገቡ። እነሱ ኤርሜላን የተሳደቡ ስድብ እስከ ዛሬ ትናንትና ማታ ራሱ ኤርሜላ ምን ብሎ እንደሚሳደቡ እንሰማለን። ግን እናንተ ይዘጋብታችሁ ታርጋላችሁ። ለምንድን ነው የምታሽቃብጡት? እነሱ ከሚሰደቡበት ቤት አትግቡ። አንቺ ትጂ ማለት ነው። ውይ ስታስጠሉ ጥልቅ ባስቲያት በአንዳንድ እናንተ ተደማመጡ ማለት ነው። ሰው ከወደዳችሁ ከልባችሁ ውደዱ። እንደራሳችሁ አስባችሁ ውደዱ። እናንተ አሁን የሆነ ነገር ሰው ቢሰድባችሁ ራሳችሁ ይሰማችኋል አይደለ? እንደራሳችሁ እዩ። ሩታ ኤርሜላን ደግሞ እኛን እንወዳታለን እናከብራታለን አይደል? የሷ ስድብ እኔ አሁን ኤርሜላን በሰደበው እኔ እንደሰደበው ነው የማቆጥረው። ስለዚህ እኔ ቤት አይገቡ እነሱ ቤትም አልሄድም። በቤቴ ኤርሜላን አስከብራታለሁ፣ አብርሽን አስከብራለሁ። እናንተ ደግሞ ከኛ ጋር እየመጣችሁ እኛ ጋር እየተጫወታችሁ እዛ ሄዳችሁ ሌላ ነገር የምታወሩ ለምንድን ነው ራሳችሁ ማታስከብሩት? ለምንድን ነው ቆብጣና ማትሆኑት? ህዋ መልካም ሰው ለምንድን ነው ማትሆኑት? ለምንድን ነው ሀሳባችሁ 10 ቦታ ቢበት እንትን የምታረጉት? እግዚአብሔርን በጣም ነው የሚያስጠላው። እኛ አቋም የላቸው ማዳም አትልፊ። አቋም የላቸው ነው ሀቢብቲ አብርሃም ወደንስ ነው ጀግናው ቀብራራው ይዘን አቋማችን አንድ ነው። ብንዋጋ ምንም ሰው ቤት ገብተን አስተያየት ሰጥተን አናውቅም። በቤታችን እናወራለን፣ እንጫወታለን። የማይሆን ነገር ነው። አብርሽ ራሱ ካስሸፋን ዝም እንላለን እንጂ የማይሆን ቦታ ሄደን እንደዛ ነው። ኦክሴት እሙይምራን ፕሊዝ ተፍረላህ ሰው ሲያወራ ተከባበሩ። እግዚአብሔር አስገበት አንቺ ሃይ እንዴ ተከባበሩ። በቃ አትጩ እንዴ። እነኛ ትልቅ ሰዎች እኮ ነን። አቺ ደወን ንዴትሽ በእሙ ላይ ነው እንደምትወጣ ነገር እያወራችሁ አይደለም። ሰው ቁም ነገር እያወራ ለምንድን ነው የምታሾፉት? ኦፍሲ አትናደጂ። ደግሞ አንቺ ክብር የላችሁም እንደ እናንተ እንከባበር ጌታ አንቺ ግን ማለት ነው ማን ስለሽ ነው አንቺን የምታወጪኝ ማለት ነው? ምን አገባኝ እኔ በሌላ ሰው ከተናደሽ እዛው ላይ ታወጪበት እንጂ እኔ እምራን የስኩቲ ሐቢብቲ ስኩቲ እንተ ባድ ስኩቲ እንተ ማን ስለሆነሽ ነው አንቺ ስኩቲ የምትይው? ሁላችሁ ሞይት ያዙ። ከዛ በኋላ ከዛሬ ጀምሮ ማለት ነው እናንተ ተከባብረን ተዋደን። ኤርሜላ የሚሳደቡ ኤርሜላ የተሰደበች ቦታ እንዳትገቡ፣ አብርሽ የተሰደበች ቦታ እንዳትገቡ፣ ለማንም አስተያየት እንዳትሰጡ። በቃ እኛ ኤርሜላ አብርሽን ከጠላችሁ ጥሉና ኤርሜላን ይዛችሁ ወደፊት ሂዱ። ስለ አብርሽ መጥፎ ነገር አታውሩ። በቃ አንዴ ኦብሴ ውቤት እኔ በነገራችን ላይ ብልሽ ድርግም ነኝ። ቶሎ ነው ብልጭ የሚልብኝ። አቋም የለባቸውም ከምትይኝ አቋም ስላለኝ ነው። አብርሃም መጣም አልመጣም ኤርሜላን ደግፌ የቆምኩት። ጎሽ ጀግና ከሆነሽ አሁን አንቺ ማለት ነው ኤርሜላን አንቺ አሁን ሰላም ኤርሜላን ወደሻል። አሁን የሩታ ደጋፎች አሁን ሩታ ወደ ስጋ ገብተሽው ኤርሜላን እያስከበርሽ ነው ማለት ነው። አሁን በጣም ኮበስ ነሽ። ይደረዛ እናታ ፈርተም አንተ ደግሞ ምን አባት አረጋደ ተስተላ እንጀራው በላ ተረጋጊ። እስከቤት ገብተሽ አሁን አንቺ ማለት ነው በኮንፊደንስ ብታወሪ ጥሩ ነበር። ግን እኔ ስለ ሄርሜላ አፋቸውን ነው ማዘጋው። በነገራችን ሰላም መጀመሪያ ደረጃ የነሱ ቤት የረገጠሽው ቀን ነው ከነሱ ጋር እኩል የሆንሽው። አትሳሳቺ። የእውነቴ ነው። አይሽ ወደለ እኛ አንድ ቀን ተሳደብን ገብተን አናቅም። ሰው ቤታችን ውስጥ አሳድበን አናቅም። የመጡ እናንተ እንዲህ ለዋንጂ ማውራት ፈልጋለሁ። የሷ ልጅን አናቴ ላይ ቁንቁጭ አድርጌ አልከባትም። ስትሄድባት እሄድባታለሁ በራሷ ልጅ። ምን በራስሽ ቤት ከፍተሽ እንደፈለግሽ አድርጊ። ሰው ዞረሽ ማለት ነው። ሰላም እኔ ላውራሽ
እኔ አሁን ቆይ አንዴ ሰላምዬ ማለት ነው ከአንቺ ጋር ንግግር የለንም ምንም የለንም። መግባትም መተኛትም ትችያለሽ መፍትሽ ነው። ግን ስለ አብርሽ አንድ ነገር እንዳታወሪ። ኦኬ እኔ አልተሳደብኩም እኮ ሴትዮ ስላልተናገራት ነው እንጂ አይፈልጋትም ነው ያልኩት። አንፈልግም ስለ አብርሃም መጥፎ አስተያየት ገብተሽው ማለት ነው ጠላት ቤት ገብተሽው ስለ አብርሽ አስተያየት ስትሰጪ እኔ አልፈልግም። በበኩሌ አልሰማም። ሲጀመር ድምጽ ደግሞ ለምን እንደሚወደድ አላውቅም። ጠላቴ በዛ ራስን ማጥፋት እስከማታ ዩቲዩብ ላይ ለበቃ ከዛሬ ሰላም አስተያየት መስጠት ከፈለሽ እና የኛ ቤት ግቢና አስተያየት ስጪና ውጪ። ሩታ ቤት ሄደሽ እንደዛ ጠላቱ ጋር ሄደሽ ስለ አብርሽ እንድታወሪ አልፈልግም። ሩታ ቤት ስትይ ደግሞ እዚህ ጋር ይቅርታ አድርግልኝ አንድ ነገር ልንገርሽ፣ ኦብሴ እንድትቀየሚኝ አልፈልግም። አሁን ሩታ ቤት ነበርኩኝ። ሩታ ማለት የቲጂ ቤት አይደለችም። አንድ የሩታ ፒክቸር ያደረገቻለች የሆነች ልጅ ደግሞ ጌታ ምስክሬ ነው የምልሽ ሩታን አረግጬ ነው መሰለኝ ሁሌ ራሴን እየበጣጠሰች እየቀነጣጠሰች ግሽጣ ራስ እያደረገች በውስጥ ትልክልኛለች። ብሎክ አርጊያት ኬት እንደምትመጣ አላውቅም። ሰላሳ ቀየረች። እኔ ለሷ ነው ብዬ ወጣሁት የገባሁት። ከዛ ላይ ኤስን ሳያት የምሳደ መስሏት እንዳይሆን ብዬ ውልቅ ነው ያልኩት። ስሚ ልንገርሽ፣ እሷ የሆነ ነገር አለች። ወንድ አይሆንም። ወንድ ሆኖ ነው መሰለህ ቆሞ ምሽ ነው ወንድ ሆኖ ነው መሰለህ። እናንተ ተረጋጉ። ስለዚህ አቤት ስለ ወንድነቱ ከዚህ በኋላ አትናገሪ። ስለ ወንድነቱ እንዳትናገሪ። ወንድ ነው ወንድ ነው። አቤት ስለዚህ አሁን ሰላምዬ ማለት ነው እኛ ጠላት ቤት ገብተሽ ለአብርሽ እንድታወሪ አልፈልግም። ቲጂ ቤት ገብተሽ ለአብርሽ እንድታወሪ አልፈልግም። አስተያየት መስጠት ከፈለሽ የኛ ቤት እና ቤትሽን ከፍተሽ በስነ ስርዓት አስተያየት ስጪ። አብርሽ እኮ ቤቴን ስከፍት ማለት ግር ብሎ የሚመጡት እኮ የሰው ኦዲየንስ ነው። ወያሩ ሄርሜላ እኮ አይደለም። ጸባይሽ ስለሚያውቁ ነው። አንድ ቂጣ ነው የምትገለባበጭ። አፈር በሉ። አሁን እኔም እናንተ ቆይ እሄድብሻለሁ። ጸባይ ነው በቃ